አሁን ደግሞ ማለት ነው አዝግ የሆነ ሚፍታ የጨረቃዎች መከታ ወንድም ቋንቋ እየተማረን ነው ውዶችዬ። በጣም የሚያስቅ በኦሮሞኛ፣ በአማርኛ፣ በትግርኛ ማለት ተደባልቆ ምናምን ሲጣፍጥ ነው የምላችሁ። የምረኔ በጣም ነው ያሳቁት በሆነ ቋንቋና ውሸታም ማለት ምን ማለት ሲሉ ማለት ነው። በጣም ነው ያሳቁት። እኔ ለማንኛውም ፈታ በልበት ለማለት ነውና ገብታችሁ በላይክ ጀምሩ ውዶች። ይሄን ቪዲዮ በላይክ ጀምሩ። ይሄ እንደ አገር የምንወደው ቋንቋችን የሶስት ቋንቋ ትምህርት አለው እና የማታውቁም በዚህ እየተማራችሁ ቻሊ። እሺ በትግርኛ ስንተዋወቅ ጓል ሰብዓ እንደርታ ንገርኒ። ጓል ሰብዓ እንደርታ ስልጥኛን ያልኩክ ጉራግኛ ምናምን በትግርኛ እንተዋወቅ ማለት ምንድን ነው ቃሉ? ንፈረጥ ማለት ቆይ እሷ ስታወራ እንትን ሌላ ሰው ሲያወራ ጸጥ በሉ እሺ። ንፈለጥና ንፈለጡ እንተዋወቃለን። በዋሱ ንፈለጡ ማለት እንተዋወቃለን ማለት ነው። ንፈለጡ ቃል ሰውደር ታይሆንኪ ትግርኛ ሰዓት ትግርኛ አትኸእሊ አረኸልዲ እኮ ነገርና ንፈለጥ። እሺ ንፈለጥ ዘርኸት ሰመለ ኸይድ ኸ ንፈለጥ ንሽተይ አነ ትግርኛ ኸእል እዩ። እሺ እሺ ንፈለጢ። እሺ በኦሮምኛ ሳንተዋወቅ ማለት ጋዲሰይ ጋዲሰይ ጅርታ ጅራ ምፍታከም አፋን ኦሮሚፋን እንተዋወቅ ጀቹን ማሊ ወል ሀባሩ ያወራ አይደለ እንዴ? አይ ፐርፌክት አይደለውማ። እንተዋወቅ ወልበሩ ለአንድ ሰው ማለት ነው። ወልበር ይሄን ወልበሩ ለብዙ ሰው ደግሞ እንተዋወቅ እንደሚባለው ማለት ነው። ወልበሩ አሁን ወልሀበሩ ለአንድ ሰው ወልሀበሩ ለአንድ ሰው። እሺ ወልሀበሩ። አንተ አሁን ይሄን ከላይ ያለው መላጣው ሰውዬ እውቀት ተኮር ነገር ልንገረው። እንተዋወቃለን ማለት ነው በኦሮምኛ ወልሀበሩ ነው። እሺ በትግርኛ ንፈለጢ፣ በስልጥኛ ደግሞ የቻቻሊ ፈልጣሉ ነው። የቻቻል እንተዋወቅን ነው። እንተዋወቃለን ለማለት ደግሞ ይቻቻልናል። እንተዋወቃለን ከሆነ ይቻቻልናል። እኔ እና ሚስታ እንተዋወቃለን ለማለት ደግሞ ይቻቻልናል። አይወጣም ጭንቅላት አለህ እኮ ጭንቅላት ኩመላት አይደለውማ። አይዋ እሺ በኦሮምኛ ደግሞ አሁን የሆነ ሶስተኛ ወገን መጥቶ ወይም ሁለተኛ ወገን መጥቶ እንተዋወቃለን ምናምን ሲል አዎ እንተዋወቃለን ለማለት እየን ወልሀበር ነው። እየን ወልሀበር ነው። እንደዛ ነው። እሺ እየን ኦሮምኛ እኮ ትንሽ ትንሽ ይችላለሁ ነው። እሺ በትግርኛ ሳ ንፈለጢ እወ ንፈለጥና ንፈለጥና ወረደች። ትግሬዋ ወረደች። ንፈለጥና ነው በትግርኛ ወረደች። እሺ ሌላ ትግርኛ ሊያስተምረን የሚችላል? ወርዳለች ሚስታ እኮ አይ እንትን ነው ልስብ ነው። ንፈለጥና እወ ንፈለጥና ሜሪ ትገቢያለሽ? ሜሪ ትገቢያለሽ? እስኪ እኔ ከቤኪ ላውራ እስኪ አንዴ ዝም በሉ። ኧረ ተደዋወሉ። ሀኒ ደግሞ አበዛሽው። ለምን አትደዋወሉ? እሺ ለምን በስልክኛ ትግሬዎች እስኪ ገቡልክ ብዬ እኮ ነው። ስቤያታለሁ። በቃ ይኸው ገባልክ ትግሬ። እሺ ሜሪ ሜሪ ከበላኺ ዳንዳኺ دحني سلام دو أنا دحنية الحمد لله
ታይ ማለት እዩ ኢፍ ሰሟን መጥቶ ወይኔ እንግዲህ የሆነ ሰው መጥቶ ትተዋወቃላችሁ እንዴ ቢለን ከዛ አዎ እንተዋወቃለን ለማለት ንፈለጥና ንፋለጢና ማለት እዩ ብትግርኛ ንፈለጢና። እሺ ሌላ አሁን ወደ ዋናው ወደ ቁም ነገሩ ነው። አሁን ኤቭሪቲንግ ወደ ቁም ነገሩ ነው ቀጥታ መግባት ያለብን። ፒክአፕ ላይን ነው የምትነግሩኝ። እሺ ፒክአፕ ላይን ማለት የሆነች ልጅ ጋር ላጤ እንደመሆኔ የሆነች ልጅ ጋር ብሄድ ስልጤ ብትሆን በስልጥኛ ምንድን ነው የምላት? ማነው ላጤ ነው የሚያማልላትን ቃል ማለት አንተ ዝም በል። ኔትወርክ እኮ ታየ እየተሰማኝ አይደለም። የኔ ኔትወርክ ማነው ላጤ? አንተ ምንድን ነው ያልከኝ? ደገማና ልንገርክ። ኧረ ቤኪን እየሰደብኩት ነው። ቤኪን እየሰደብኩ ነው። ፒክአፕ ላይን በቋንቋ ጥያቄውን እኮ ነው ደገማ አልኩ። ጥያቄው ፒክአፕ ላይን ለምሳሌ የመቀለ ልጅ ጓል መቀለ ቆንጆ ነሽ ለማለት ነው ወይስ የሆነ ፒክአፕ ላይን? ከዛ ትርጉሙን ትነግሩኛላችሁ። የኔ እናት የሆነ ልጅ መጥቶ አሁን አንቺን ሊያማልልሽ የሚችል ቃል ፒክአፕ ላይን በአማርኛ ምንድን ነው? እሱ መጥቶ የሆነ ነገር ሲልሽ በቃ ልብሽ ቅልጥ ቢያደርግ ነገር ንገሪኝ። ቋንቋ ታዲያ ማወቅ እኮ ስለ ፒክአፕ ላይ ነው። ሰማ እሺ ሻላ ታቆምሽሽ ትላታለክ። ማሻአላ እየጻፍክ ወላሂ አዎ ወላሂ እየጻፍኩ ነው። ታቆምሽሽ የሆነ ያው የመሽከር ምን ባህሪ ተመልስልኝ። ታቆምሽሽ አረቤት ተወድ በእናትህ ወላሂ ቆንጆ ነሽ እንደማለት ነው። ቆንጆ ነሽ ማሻአላ በጣም ቆንጆዬ ነሽ። ይህ ያበደ ነው። እሺ ወደ ጋዲሴ እንመለሳለን። በኦሮምኛ ፒክአፕ ላይ ንገሪኝ። ጥያቄ አልገባንም። ምፍታ እሺ ጋዲሴ ለምሳሌ ኦሮምኛ ተናጋሪ የሆነች ልጅ አየሁኝ እና እሷን ልቧ ውስጥ ለመግባት ፒክአፕ ላይ ያ ነው አትርጉሙ። ልቧ ውስጥ ለመግባት ምን ብላት ነው እንትን የምትለው በአንድ ጊዜ ወይ የምትለኝ? በሬዱ እኮ ማለት እኮ የኔ ውድ ነው። ይሄ ፒክአፕ ላይን አይደለም ቃል ነው። የኔ ወንድም ማለት አይደለም። በሬዱ እኮ ማለት የኔ ቆንጆ እንደ ማለት ነው። የኔ ወንድም ማለት ኦብሌ ሰኪያ። ኦብሌ ሳማ እህት ነው ወንድም ነው። ኦብሌቲ ከሆነ እህት ነው። እህት ነች። ኦብሌ ሳ ወንድ ነው። በሬዱ እኮ ማለት ተመችተሽኛል ለማለት ነው። ቶልቴ ጅርታ ነው ቶልቴታ ቶልቴ ጅርታ እና ይሄ የመሰለ ቋንቋ ማለት ነው። አልሳቅንም ነው የምትሉት፣ ፈታላንም ልትሉ ባይሆን ለማንኛውም በጣም ደስ የሚል ጊዜ ነበር። የምር ጨዋታው ደስ ይላል፣ ይደምቃል ነበር። ከቅዱሴም ጋር ምናምን እየተጫወቱ አሉና ፈታ በልበት እናንተም። ለዛ ብዬ ነው የመጣሁት። ደስ እንዳላችሁ ተስፋ አደርጋለሁ። በኮሜንት አሳውቁኝ ምን እንደተሰማችሁ እናንተ ማለት ነው። ወይስ የተማራችሁ ካላችሁ ማለት ነው። ያው ብዙ እኔ የማውቃችሁ አማርኛ ናችሁ፣ ትግርኛም ታውቃላችሁ ወይም ኦሮሞ። እኔም ኦሮሞ አልችልም፣ ሙቼም አልሰማም። አንድ ቋንቋ እንኳን አላውቅምና እስቲ አስተምሩኝ አንዳንድ ካላችሁ ማለት ነው። ማለት ቋንቋ ማወቅ ጥሩ ነው። እናንተም የማታውቁት ቋንቋ ለማወቅ ጣሩ። ለዛ ብዬ ነውና